ሰባ አድርገናታል ምናምን ቤተሰብ ነን ብላችሁ ያንን አይታችሁ ከምታልፈኝ በአዲስ በመጣ ይሻላል ብዬ ስሜ ያው ፎዚ ነው። ለማታውቁኝ ፎዚ ይባላለሁ። ለምታውቁኝም ፎዚ ነኝ። አልቀየርኩም ስሜን፣ ፕሮፋይሉን ብቻ ነው የቀየርኩት። በጣም እያበረታታ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ ረቢል ዓለሚን። እናንተም ሰላም ናችሁ ብዬ ተስፋ አደርጋለሁኝ። የአላህ እዝነት ረህመት አይለያችሁ፣ በያላችሁበት አላህ ይጠብቃችሁ። እህት ወንድሞቼ እጅግ አድርጌ አመሰግናለሁ። ዛሬ ላመሰግናችሁም ያኛው ቻናሌ ደግሞ እንዴት እንደተዘጋም አንዳንድ ጥያቄዎች ለጠየቃችሁኝ ለመልስ ይዤላችሁ መጥቻለሁ። እንግዲህ ሀዲቃ ደግሞ ብቅ ብዬ ነበርና ማምሻዬን ለምን እኔም ዞሮር ያልኩበትን ቦታ አላጋራችሁም ብዬ ይዤ ብቅ ብያለሁ። ደስ የሚል አካባቢ ነበረ፣ ቦታ ነበር። ያው ነበር ምለው ስላለፈ ነው። ካሜራማኔን ቤት ጠብቅ ብዬ ጥየው ሄድኩኝና እኔው ቀርጸዋለሁ ምናምን ብዬ ትንሽ እሱን ዘብረቅረቅ አርጌ አወነባበድኩትና እኔው ቀርጻለሁ ብዬ ሄጄ ቀረጻ ስገባ ለኪ ካሜራማን የሚቀርጸው እኔን ነበር። እኔ ደግሞ እኔው ቀርጻለሁኝ እኔ ነው ብዬ አልተሳካልኝም። ያው እኔ ባልታይም እንደዛ አድርጌ በትንሹም ቢሆን ቀረጽ አድርጌ ስቀርጽ ደግሞ አንዲት ውሻ መጣችና ልበለኝ ስንት ኪሎ ሜትር ርጬ አመለጥኩኝ። ግን አልበላችኝም፣ እንዳደነግጡ እናንተ ራሱ ማለት ነው። አልበላችኝም። ስንት ኪሎ ሜትር እንደው ባላቅም በዚህን ያህል ልክ ሩጬ አምልጫለሁኝ ማለት ነው። እና ላመሰግናችሁ ነው ዛሬ ብቅ ያልኩት። እጅግ አድርጌ አመሰግናለሁ። በጣም 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 ከበፊቱም የተለየ ፍቅር አብሮነት እያገኘው ነው በአዲሱ ቻናሌ። ከልብ አመሰግናለሁ። በየቤታችሁ ፒን እያደረጋችሁ የምታስጀምሩኝ ለምን ተዘጋብሽ? ምን ሆኖ ነው? እንዴት ነው የተዘጋብሽ? ማን ነው የከፈተልሽ? ሰው ነው ወይ የከፈተልሽ? ምናምን ብዙ ጥያቄዎች ቀርበዋል። ቤታችሁም ስመጣ እየጠየቃችሁ ነው፣ እንደዚሁም በኮሜንትም እየጠየቃችሁኝ ነው። ለምን ላይቭ አልገባሽም? ለምን ላይቭ አትገቢም? እያላችሁ ልታበረታቱኝ ነው። ላይቭ አልገባሽም እንዴት ገቢም እንደምትሉኝ እጅግ አድርጌ አመሰግናለሁኝ። ወላሂ ቃላት የለኝም። ከልብ አመሰግናለሁ። ላይቭ እገባለሁኝ ኢንሻአላህ። ትንሽ ቤቱ አልተመቸኝ ሆኖ ነው። የተመቻቸልኝ ሰዓት እገባለሁ ብዬ ተስፋ አደርጋለሁ። የልጆች ድምፅ አለ፣ ቴሌቪዥን በጣም ጫጫታ አለና ቤቷ ትንሽ ጠባብ ያለኝ ናት። የበፊቱን ቤቴን ቀይር ሰዎቹ አልተቀየሩም፣ ነገር ግን ቤቱን ቀይረን ነበርና ጠባብ ስለሆነ የልጆች ድምፅ ስለሚያስቸግረኝ ሁለተኛ ተዘጋብኝ ምን አለብኝ ከምል የተስተካከለልኝ ሰዓት ይገባለሁ ብዬ ነው። የተብራራላችሁ ይመስለኛል። እንደገና ደግሞ ለምን ተዘጋብሽ? ምን ሆኖ ነው ያላችሁ ልጆች ያላችሁ፣ ሜት እያበዛሽ ነው እያላችሁኝም ነበረ። እኔ ሜት እያበዛሁ አይደለም፣ ሜት አላረግም። አልፎ አልፎ እንደዚህ ልይዝ እችላለሁ፣ ነገር ግን ምንም ሜት እያራኩኝ አይደለም። አብዛኞቻችሁ እያደመጣችሁኝ ስላል አይደለ ዝም ብዬ ሳይለንት አረግና በትርፍ ስልኬ ጻጻፋለሁ እናንተ ጋር ማለት ነው። የዛን ሰዓት እናንተ ሜት የሆንኩ እየመሰላችሁ ነው፣ እንደዛ እያላችሁ ነበረ። ሜት በማድረግ ደግሞ ቻናል አይዘጋም ታውቃላችሁ። መጨረሻ ላይ ሊያስቸግር ይችላል፣ ሞኒ ለመሆን ያስቸግራል እንጂ መጀመሪያ እንደዚህ እየሰራን እያለ አይዘጋብንም ማለት ነው። ኮፒራይት ይዞሽ ነው እንዴ ያላችሁ ልጆች አላችሁ። ደግሞ ኮፒራይት አልያዘኝም።
ኮፒራይት ቢዝ ደግሞ እንደዚህ ባንዴ ይዘጋም። ዝግት ሳይሆን የሚያደርገው ለላይቭ መግቢያ ነው እንጂ የሚዘጋው ጭራሹን ቻናሉን ተይቶ ባያባርም። ጠይብ ዩቲዩብ ስቱዲዮ ላይ ሜሴጅ ይሰጠናል። ያን ደግሞ አስተካክለን ለሁለተኛና ለሶስተኛ ከሰራነ ደጋግሞ ይዘንም የመዘጋት ባህሪ አይኖረውም ማለት ነው። እና ሰው ነው እንደ ከፈተልሽ ተሰረቅን እያሉ ነው እንደዛ እንዳይሆንብሽ ምናምን እያላችሁ ነበረ። እኔ ራሴ ነኝ የከፈትኩት። ያው አንዳንድ ሴቲንጎች የሚስተካከሉ ስላሉ እሱን ነገር ደግሞ የሚያውቅ ሰው ፈልጌ ቴሌግራም ተቀላቀልኩኝና ግሩፕ ያመላከተኝ አሞላሉን ምናምን እንደዚሁ አስተካክያለሁ። አንድ ምርጥዬ ወንድማችን ነበረ፣ እንዲሁም ታውቁታላችሁ አብዛኛዎቻችን ብዬ ነው የማስበው። አስተካከለልኝ እሱ ማለት ነው። እኔ ነኝ ያስተካከልኩት፣ ነገር ግን እሱ እያመላከተኝ ማለት ነው። እንደገና ደግሞ ለእኔ አላለውም ብዬ ነው የማስበው። እኔ ተሰርቄ ነው ምናምን ምናምን ብዬ አልወናጀልም። ምንም አልወናጀልም። እኔ ማለቴ ለእኔ አላለውም። ታውቃላችሁ የዩቲዩብ ልፋት በጣም ነው የሚያደክመው። ውጣ ውረድ አለው። ከሰው ቤት መዞሩ ምናምን 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 ወዘተ ያስቸግራል ማለት ነው። ለእኔ ብሎት በነበር ባለው ባላለው ደግሞ ምንም ችግር የለውም። ቻናል ቢዘጋ ቻናል ለሚመጣው እንደዚሁ እያበረታታችሁኝ ነው። ፕሮፋይልሽን ቀየርሽ፣ ፕሮፋይልሽን ለምን ቀየርሽ አላችሁ ልሻላችሁ። ፕሮፋይልን ደግሞ አልቀየርም፣ በዚሁ በአዲሱ ነው መስራት የምፈልገው እንጂ ያንን የድሮውን ቻናል እንትን ፕሮፋይልን ማድረግ አልፈለኩም። ብዙዎቻችሁ እንደዛ እያላችሁ የነበረ እንደውም ሰባ አድርገናታል ምናምን ቤተሰብ ነን ብላችሁ ያንን አይታችሁ ከምታልፈኝ በአዲስ በመጣ ይሻላል ብዬ ስሜ ያው ፎዚ ነው። ለማታውቁኝ ፎዚ ይባላለሁ፣ ለምታውቁኝ ፎዚ ነኝ። አልቀየርኩም ስሜን፣ ፕሮፋይሉን ብቻ ነው የቀየርኩት። በጣም እያበረታታችሁ ነው። ወላሂ ቃላት የለኝም። ከልብ አመሰግናለሁ። ደጋግሜ ሳላመሰግን አላልፍም። አሁንም እና እኔ እንዴት ተዘጋ ምናምን በቃ ጭራሹን ከዩቲዩብ አባሮኛል። ቻናሉ ምናምን የለም ጭራሹን አባሮኛል። ግን እንዴት መጀመሪያ ምክንያት ሜሴጅ የሚሆን ምናምን ምንም ይሁን እንትን ስላልመጣልኝ የሆነ ነገር ስላልመጣልኝ በምን እንዴት ተዘጋ ምንም ላውቅ አልቻልኩም። እኔ ጭራሹን ከዩቲዩብ ነው ያባረረኝ ማለት ነው። ግን ተናደርሽ እንዴ? እንዳስናደጂ ለምን ትናደጃለሽ? ምናምን አይዞሽ ምናምን ያላችሁ ልጆች አላችሁ። እኔ አልናደድም፣ አልተናደርኩምም። ለእኔ ባለው አሪፍ ነበረ፣ ለእኔ ካላለው ደግሞ ገደል ይግባ ማለት ነው። አልተናደርኩም ለማለት ያክል ለውህቶቼ ወንድሞቼ፣ አልናደድም። ጉዞ ወደፊት። በትንሹም በትልቁምማ የምንናደድ ከሆነ አላህ ጋር መጣላት ነው የሚሆንብን። ትዕግስት ማድረግ ግዴታ ነው። ሶብር ማድረግ ግዴታ ነው። በተለያየ እንኳን በዚህ ባጤቀዴው ቀርቶ አይደለም ከዚህም ከበድ ያለ ነገር ቢደርስብን እንኳን ራሱ መሆንም እየሆኑ እየተዘገባቸው ስለሆነ ይሄ ምንም የሚያናድ ነገር የለም። ድሮም በጣም የተለያያችሁ ልዩ የሆናችሁ ቤተሰቦች ነበር ያላችሁ። አሁንም በድጋሚ አግኝቻችኋለሁኝ። ደስ ብሎኛል ስላገኘኋችሁ። ያላገኘኋችሁም ደግሞ ኢንሻአላህ እያደረ ሰው እያደገ እየተስፋፋ ምናምን እንገናኛለን ብዬ ተስፋ አደርጋለሁኝ። ኢንሻአላህ ሁላችንንም አላህ ይገዝን፣ በያለንበት አላህ ይጠብቀን። እጅግ አድርጌ አመሰግናለሁኝ። እና ደግሞ አጠረ ቪዲዮ እሺ
ረዘም አድርጊው እያላችሁ ልጆች አላችሁ። እሺ ዛሬ በረዝም ቪዲዮ መጥቻለሁኝ። እንግዲህ ተሳክቶልኛል ብዬ አስባለሁኝ። እኔ እንኳን አወራለሁ ብዬ የመጣሁት ሁሉ ይደነጋገረኛል። እንግዲህ እየቀጣጠላችሁም ቢሆን አዳምጡት። ዩቲዩብ የጀመራችሁ ልጆች ላይቭ ስትጀምሩ በጥንቃቄ እንድትሰሩ፣ እንደገና ደግሞ ከቲክቶክ እያመጣችሁ አትጫኑ፣ በራሳችሁ ቪዲዮ ስሩ እላለሁኝ። እህት ወንድሞቼ ከቲክቶክ አታምጡ፣ በራሳችሁ ብቻ ስሩ ማለት ነው። እና ትንሽ እየተቆራረጠብኝ ነበረ ሰው እየመጣብኝ ድምፅ እንዳይገባ ብዬ ማለት ነው። ረዘም ያለ ነው ላይቭ ስላልጀመርኩኝ እስከ መጨረሻው እንዲታውልኝ በትህትና ጠይቃለሁኝ። ያው በቪዲዮም ሰዓት ይሰጣል። ያው ረዘም ያለ ስለሌለ ነው እንጂ አይከፋም ነበረ። ረዘም ብሎ ቢሰራ አሪፍ ነው። ሁላችሁም እየሰራችሁ ረዘም ያለ ቪዲዮ በራሳችሁ ስሩ ነው የምለው እኔ። አሁን ደግሞ እኔ ለየት ባለ ነው የከፈትኩት ቻናሉን። ያደነጋገርኩም ቢሆን ለቅመሞችም እንደዚሁ የተለያየም በግጥም ነው የመጣሁት። ለየት የሚያደርገው ነገር ግጥም ነው። ያኛው ቻናሌ ግን እንደዚሁ በመጫወት ምናምን ምግብ በመስራት እንዲሁም አብዛኛው በበቀሎ ነበረ። አሁን ደግሞ በቡና በግጥም ነው ብቅ ያልኩት። ቡና በጣም ስለምወድ ነው እኔ። እየጠጣችሁ ግብዣዬ ነው። አመሰግናለሁኝ። ከልብ አመሰግናለሁ። እንኳን ይሄ ላይቭ ለማስጀመር 200 300 ቀርቶ አይደለም 300 ሺህ 200 ሺህ እንገባለን። ተያይዘን አይዞን እንበርታ እንምለው። እንገዳደፊቶ ማለት ከባድ ነው። ቢከብድም ደግሞ እንችላለን፣ እንሰራዋለን ብለን እስከ ጀመርነው ድረስ እንጨርሰዋለን። ደግሞ ኢንሻአላህ በአላህ ፍቃድ ትብብር ያስፈልጋል። በላይቭም ስትገቡ እንዲሁም ላይቭም ስንለቅ እየተጋገዝን የሁላችንም የመዳም ቅመሞች ነን አብዛኞቻችን ብዬ ነው የማስበው። ግን እንተጋገዝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወዳችኋለሁ። ባይ ባይ።